አንድ ኦኬ አንድ ጥያቄ ብቻ ነው። አንድ ጥያቄ። እሺ ቀጥል። እሺ ማርያም ከሞታን በኩል ተነስታለች ከሞታን? እሺ እ እሺ ተነስታለች ከሞታን? እንደዛ እናምናለን። እንደዛ የሚል መጽሐፍ ቅዱስ ክፍል አለ? ኦኬ ነሰሰርሊ እኛ መጽሐፍ ቅዱስ ላይ ብቻ ዲፔንደንት አይደለንም። ምክንያቱም መጽሐፍ ቅዱስ ላይ እንኳን እንደዚህ የማርያም ሞትና መነሳት ይቅርና ሞታለች የሚል አልተጻፈም። ስለዚህ አልሞተችም ማለት አይደለም። ሞታለች ያልነው እኛ ስለሆነ ተነስታለች የሚለውንም አርጉመንት እኛው ጋር ይመጣል ማለት ነው። ሞታለች የሚል ስለሌለ ማለት ነው። ነገር ግን ቃል በቃል የሚለውን ከሆነ ሜይ ቢ በመዝሙረ ዳዊት ላይ ምዕራፍ 45 ላይ ነው የሚያስታውሰኝ። አንተና ቤተ መቅደስ ታቦት ተነስ የሚለውን በትንቢት ተነግሮላታል። ሜይ ቢ ቼክ ላደርግልህ እችላለሁ። ቼክ ሁለት አካል ነው ከሞታን የተነሳ ከክርስቶስ ጋር። ያ አንተና የታቦቱ ቤተ መቅደስ ተነስ የሚለውን 44 45 እንደዚህ አካባቢ ላይ ቼክ አድርግልኝ። 52 የሚሉ አሉ። እሺ ቼክ ላድርግ። ወይ ነው የሚያስታውስ የለም? ኦኬ ጥቅስ የሚያስታውስ ምን ላይ ነው ያለው? እኔ አነበዋለሁ። መዝሙረ ዳዊት ላይ ያለ ትንቢት ስለሆነ መዝሙረ ዳዊት 131 ከ8 ጀምሮ እሺ በጠላቶች ቤቱ ምራኝ ነው። ስንት ላይ 131 ላይ እንደዛ መቶ ወይ በቅንፍ 132 እንደዛ አታነበውም እንዴ? እንደዚሁ እኮ ገና እየከፈትኩ ነው መጽሐፍ ቅዱስ። ለዛ ነው ቅዱስ ቁጥር 8 ላይ እንደዚህ ይላል፣ አቤቱ ወደ እረፍትህ ተነስ አንተና የመቅደስህ ታቦት ይላል። ይህንን መሰረት በማድረግ ክርስቶስ ተነስቷል። ሐዋርያት ሥራ ምዕራፍ 1 ላይ ከቁጥር 11 ላይ እንደተነሳ መጽሐፍ ቅዱስ ይናገራል። እንዳረገ መጽሐፍ ቅዱስ ይናገራል። ዕብራውያን 1 ቁጥር 3 ላይ በአብ ቀኝ እንደተቀመጠ እንደተነሳ ይናገራል። ስለዚህ አንተና የቤተ መቅደስ ሲል እሱ የእሱ ማደሪያ በእሷ ያደረ ከእሷ የተወለደ እንደመሆኑ እሱም ብቻ አይደለም ያለው እሷንም፣ እሷ አማናዊት ታቦት ነች። ስለዚህ አንተና ቤተ መቅደስ ተብላ ቤተ መቅደስ ስለሆነች እሷ ተነስታለች ብለን ትንቢቱ ተነግሮላታል። በታቦት ትመሰላለች። ታቦቱ ካየ በብሉይ ኪዳን የእግዚአብሔር ቃል ያደረበት ነበር አይደለ? በአዲስ ኪዳን ደግሞ ያ አካላዊ ቃል በማርያም አደረ። አካላዊ ቃል አደረባት ማለት ነው። በብሉይ ኪዳን እግዚአብሔር ቃል ያደረበት ነበር ታቦቱ። በአዲስ ኪዳን ደግሞ አካላዊ ቃል ራሱ ያደረባት ነች ማለት ነው። ታቦት ተብላ ትባላለች። ስለዚህ ትንቢት ተነግሯል። ተነስታለች የሚል ቃል በቃል ነው አንተ የፈለግከው። ተነስታለች ወይ ሞተች ተነሳች የሚል ነው አይደለ? እሺ ከክርስቶስ ውጭ ከሞታን የተነሳ እንደሌለ መጽሐፍ ይናገራል እኮ ግን። ኦኬ ምን ላይ? እሺ ከክርስቶስ ውጭ ከሞታን የተነሳ የለም የሚል ማስረጃ ብሰጥስ? ቋንጣ ምን ቻሌንጅ ታደርገኛለህ? አመጣላለሁ እኔ ከክርስቶስ ውጭ ከሞታን አልተነሳም የሚል ቋንጣ የለም። አንተው ከሙታን አለመነሳት የሚል እሱ ራሱ በማለው ስጋዊ በነበረበት ሰዓት ላይ ብዙ የሞቱትን ስላስነሳ ከሞታን በኩል የተነሳ እሱ ብቻ እንደሆነ ካመጣው ከመጽሐፍ ቅዱስ በኩል አይደለም። በስርዓት በለው ክርስቶስ ራሱ በስጋ በነበረበት ሰዓት ላይ ብዙ ያስነሳቸዋል አልኩህ እኮ እና ሞቷል እኮ እነሱ መልሶ አንብበው በትክክል በለው። አንብበው ክፍሉ በትክክል አንብበው። አላዘር ልትል ነው እንዴ? አላዘር እኮ መልሶ ሞቷል እኮ። ችግር የለውም። አሁን አንተ አንብበው ክፍሉ። ምን ኢየሱስ ብቻ እንደተነሳ የሚለው ያ እንደዛ የሚለው እሱም አይደል እኮ ከሞታም መካከል የተነሳ እሱ ብቻ እንደሆነ ነው መጽሐፍ የሚናገረው እኮ። አንብበው። እንደዛ አይደለም የሚለው። አንብበው በስርዓት አልኩህ እኮ። አይልም እንደዛ
አዎ አንብበው በስርዓት። እሺ ካለ ቻሌንጅ ታደርገኛለህ? አዎ ቻሌንጅ እያደረኩ እኮ ነው። እስቲ የለም በልሽ። የለም ካልክ ነው ያመጣልሃለሁ ማስረጃው። የለም አንተ እንዳልከው አይደለም የሚለው። አንተ እንዳልከው አይደለም የሚለው። ምንድን ነው የምልህ? ቀጥል አንብበው። በል እንዳንተ ለምን እነግርሃለሁ? አንተ እንዳልከው እንዳልሆነ ከሙታን በኩል እንደሱ የተነሳ እንደዛ አካባቢ ነው ያልከው። እንደዛ አይደለም የሚለው። በስራ ወይንም ደግሞ ቀጥል። እሺ አንብበው። አንተ እንዳልከው በፍጹም አይልም። ከሞታም መካከል የተነሳ ብቸኛ እሱ እንደሆነ አይናገርም። ፕሊስ አንብበው። እሺ አንብበው። የለም ካላልክን እንዴት አነባለሁ? እኔ አለ ወይስ የለ እየጠየቅኩ እኮ ነው። ወይ አለ ወይ የለም ብለኝ። በስርዓት ጥያቄ ትክክል አይደለም። አይ ወይ የለም ወይ ደግሞ አለ ይገኛል ብለህ እንድመልስልኝ ጥያቄ እኮ ነው። አንተ እንዳልከው የለም። ክርስቶስ ብቻ ነው የተነሳ የሚል የለማ። አንብበው። አረው ወይ አለ ወይ የለኝም በለኝ እንጂ ጥያቄ እኮ ነው። የለም እያልኩ እኮ አንተ እንዳልከው አይልም። የለም ምንድን ነው የምልሽ? ኦኬ ሰዓት መግደል ነው የፈለከው? ቻው በቃ። ምንድን ነው የምልህ? ንገረን እኮ በስርዓት አንብባ። ታውቀዋለህ ጥቅሱን ነው አታውቀውም? እሺ እኔ አላውቀውም። ንገረን እስኪ እኮ ስለማታውቀው እኮ ነው። ሳታውቀው ለምን ታወራለህ? ስለዚህ እሺ ንገረን። ከሙታን በኩር ነው የሚለውን አንተ በኩል ብለህ ነው ያነበብከው። በኩል መቼ ያልኩት? አሁን እኔ በኩል ብለህ ነው ያነበብከው። መቼ ያነበብኩት? ሲጀመር እኔ እንዴት ነው እንግባባ የምንችለው? እንባሽ ሁለት ከሞታን የተነሱ አለን እያልክን እንዴት እንግባባሽ? የለም እያልኩ እኮ ነው። አንተ እንዳወራኸው የለም እያልኩ እኮ ነው። እና እሺ ክርስቶስ ብቻ ነው ከሞት የተነሳ ብለህ እንዴት ታምናለህ ነው የምልህ። ሁለት አሉ። ማርያምም ተነሳለች፣ እሱም ተነስተዋል ኦልሬዲ። ኦልሬዲ ኦኬ። እንደዛ ከሆነ ጥያቄ ደግሞ አዳምጥ። እሺ ክርስቶስ ከሙታን ተነስቷል። ያ ሶስት ናቸው። ፕሊስ አዳምጥ። ሶስት ናቸው እንደው ፕሊስ አዳምጥ። አላዘርጋ አዳምጥ። እሺ አዳምጥ። ክርስቶስ አላዛርንም ሆነ ማርያምን ያስነሳቸው እሱ ነው። የትንሣኤ መነሳት ግን የተነሳችው ማርያም ያስነሳት ክርስቶስ ነው። እኛንም ያስነሳን እሱ ነው። ምክንያቱም ሙታን ድምፄን ይሰማሉ ስላለ ማለት ነው። ድምፁን የሚሰሙት እሱ ከሙታን በኩር ሆኖ፣ አሁን ግን ላንቀላፉት እሱ በኩር ሆኖ ተነስቷል ሲባል እሱ ሞትን በሞቱ ሽሮ የመጀመሪያው የተነሳው እሱ ነው። ምክንያቱም በስጋ ሞትን የገደለ እሱ ስለሆነ ማለት ነው። ሌላ ሞትን ገሎ የተነሳ የለም። በራሱ ስልጣን በራሱ ኃይል ሞትን በሞቱ የሻረ ማርያምም ተነሳለች ይላልከንም እንደ ውፎ ያረተውተው እኔም እነሳለሁ እሱ ብቻ ነው ትላለህ። እኔም እነሳለሁ እኮ ካራ ምን አስገረመ? አይ ከሞትክ በኋላ እንደ ኢየሱስ ታይተህ በስጋ የሚጨበጥ ነገር ይነሳል ወይስ ነፍስ ብቻ ነው? አይ አሁን ደግሞ ጥያቄውን ሽፍት አደረከው። በደንብ አዳምጥ። ከሙታን በኩር እሱ ነው ስንል የሌሎቹ መነሳት ቅድም ያላዛርም ተመልሶ ሊሞት ነው። ያ ግሎሪፋይድ የሆነውን ቦዲ ይዞ አይደለም የተነሳው። ክርስቶስ ግን ሞትን በሞቱ ሽሮ ነው የተነሳው። ዕብራውያን ምዕራፍ 2 ቁጥር 15 ላይ በሞት ላይ ስልጣን ያለውን በሞት ሊሽር በስጋ ተገልጧል። በስጋ የተገለጠው ደግሞ በሞት ላይ ያን ምን አደረገው? በሞት ሻረው ማለት ነው፣ ደመሰሰው። ይህም ደግሞ ዕብራውያን ምዕራፍ 1 ላይ ቁጥር 3 ላይ ከቁጥር 2 እስከ 3 እንዲሁም ደግሞ ቆላሲያስ ምዕራፍ 1 ቁጥር 15 16 እንዲሁም ዮሐንስ ራዕይ ምዕራፍ 11 ቁጥር 25 ላይ ትንሣኤ ሕይወት እኔ ነኝ ይላል። ትንሣኤ ሕይወት እኔ ነኝ ሲል የሚያምንብኝ ቢሞት እንኳን ይነሳል፣ ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም ይላል። ትንሣኤ ሕይወት እኔ ነኝ ሲል እንዴት ነው? እሱ በሞቱ ምንን ስለሰጠ ነው? ሞትን ገሎ ትንሣኤን ስለሰጠን፣ ትንሣኤን ሰጠን፣ መነሳትን እርሱ ሰጠን ማለት ነው። እንዴት ነው የሚነሱት የሚለውን ደግሞ አንደኛ ቆሮንቶስ ምዕራፍ 12 ላይ ከቁጥር
ሶሪ አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 12 ጀምረ እስከ 42 አካባቢ በደንብ አንብበው። እዛ ላይ በደንብ ተዘርዝሯል። በድካም ይዘራል፣ በክብር ይነሳል፣ በውርደት ይዘራል፣ በኃይል ይነሳል እያለ በደንብ አብራርቶታል ሐዋርያው ቅዱስ ጳውሎስ ማለት ነው እንዴት እንደሚነሳ። ስለዚህ ማርያም የተነሳችው በማን ነው? በክርስቶስ ነው የተነሳችው። እሱ ሞትን ከሻረ በኋላ ማለት ነው። ሞትን ምን ካደረገ በኋላ? የሞትን ኃይል ካፈረሰ በኋላ ነው። እንኳን ማርያም እኔም እነሳለሁ ማለት ነው። በነፍስ ነው በስጋ ነው የተነሳችው የሚለው ነው። ኦኬ የምንነሳው ግን ምንድነው? እሱ እንዴት ነው የምንነሳው የሚለውን ትንቢተ ዳንኤል ምዕራፍ 12 ላይ አጥንቶች ሕያዋን ይሆናሉ ይላል። ሰው የሚነሱት እንዴት ነው እሱ ሲባል በነፍስ ተነሳች በስጋ ምናምን የሚባል ነገር የለም። ትንሣኤ ምንድነው እሱ የሚሆነው? ሎክ መለከት ይነፋል። የሁለተኛው ትንሣኤ ከሆነ እነኚህ ይነሳሉ። ግን ምንድነው እሱ? ግሎሪፋይድ የሆነ ቦዲ አለ። ይህንኛው የሚደክመው የሚራበው የሚጠማው እንደዛ የሆነ አካል አይደለም። እሱን ምን ብያለው? አንደኛ ቆሮንቶስ ምዕራፍ 15 ላይ እንዴት እንደሚነሳ እዛ ላይ ስለተብራራ እዛ ላይ ደም አንበብ ነው ማለት ነው። ስለዚህ እንደዛ ነው እንትን ነው። ግን እንደኛው ነው የምትነሳ እንጂ በተለየ ሁኔታ አይደለም። እንደ ኢየሱስ ሞትን አሸንፋ ምናምን አይደለም የተነሳችው። ሞትን በራስ ማንም አሸንፎ የሚነሳ የለም። ለሁሉ የሚያስነሳቸው ክርስቶስ ነው። እንደ ኖርማል ሰው ነው የተነሳችው። ዮሐንስ ወንጌል ምዕራፍ 5 ላይ ከቁጥር 23 ጀምሮ ሙታን እንኳን ድምፄን ይሰማሉ ይላል። ሰው ድምፁን የሚሰሙት ከሙታን ጠርቶ የሚያስነሳቸው የሚወስዳቸው እሱ ነው ክርስቶስ ማለት ነው። አንተ ላይ ሜይ ቢ ሱረቱ ሐጅ ቁጥር 6 እና 7 ላይ የአላህን ድምፅ የሚሰሙት አላህን ድምፁ የሚሰሙት መቃብር ውስጥ ያሉ ድምፁ የሚሰሙት የአላህን ብቻ ነው አይደለ? እሱ ነው የሚያስነሳቸው አይደለ? የመላኢካ ነው። ስለዚህ ቁርአኑ ተሳስቷል እያልከኝ ነው? ቀብር ውስጥ ሰውን የሚያናግረው መላኢካ ነው። አረም ያስነሳቸው ነው እኔ ያልኩህ። ነፍስ የሚዘራበት እሱ ሆኖ ግን የሚያናግረው መላኢካ ነው። እሺ አንዴ 22:6 እና አንዴ ክፈትልኝ ክርስቲያን እንትና ቃል ምንድን ቁርአን ኦኬ 22:6 ኦኬ ቁጥር 7 አድርገው። ኦኬ ሰዓቲቱም ውጪ በእርሷ ፈጽሞ ጥርጣሬ የሌለባት በመሆኗ አላህም በመቃብሮች ውስጥ ያለን ሁሉ የሚቀሰቅስ በመሆኑ ነው ይላል። በመቃብር ውስጥ የሚቀሰቅሰው ጅብሪል መልአክ ነው ብለኸኛል። እዚህ ጋር ደግሞ አላህ ነው የሚቀሰቅሰው። መቼ አልኩህ? አሁን የሚጠይቀው እኮ ነው አልኩህ። የመቃብር ቅጣት አይደለም። ምን እኮ ያልኩህ የመጨረሻይቱ ቅጣት እኮ ነው። የመጨረሻይቱ ሰዓት የመጨረሻ ትንሣኤን እያወራህ አንተ ገና መቃብር ቅጣት ላይ ነህ እንዴ? አይ የመቃብር ጥያቄ መስሎኝ ነው አይደለም። ስለዚህ በመቃብር ውስጥ ያሉትን ከመቃብር የሚቀሰቅሳቸው ድምፁን የሚሰሙት አንድ ፈጣሪ ብቻ ነው። እሱም ደግሞ ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 23 አካባቢ ሜይ ቢ ቼክ አድርግልኝ። ድምፁን የሚሰሙት ቁጥር 29 ላይ እንደዚህ ያስቀምጠዋል። ክርስቶስ የእሱ ብቻ ድምፅ ነው የሚሰማው። ስለዚህ ከመቃብር ማንኛውም ቢሞት ቢነሱ በማን ነው? በክርስቶስ ነው። አሁን የከፈትከውን ቅድም የከፈትከውንም አሳየን። ቆይ ቅድሚያ 11:25 ላይ ዮሐንስ ወንጌል የሚነሱት በክርስቶስ በማመን ነው። ሎክ ቁጥር 10 እሺ ይህን ክፍል ነው ቅድም አንተ የጠቀስከው። ክርስቶስ ከሙታን እንደተነሳ የሚሰብክ ከሆነ ግን ከእናንተ ምን ላይ ነው ያለው? ትንሣኤ ሙታን የለም እንዴት ይላሉ? ቆሮንቶስ ላይ ነው እኮ ያለው። ይህንን ራሱ ያንብበው ብዬ ነው። አይ ንጽጽር ስለሆነ ራሱ ያንብበው። አንደኛ ቆሮንቶስ ምዕራፍ 15 ነው ራሱ ያንብበው። እሺ ዮሐንስ ወንጌል ስንት ልክፈትልህ? 11:5 እሺ
11:25 ኢየሱስም ትንሣኤ ሕይወት እኔ ነኝ። ትንሣኤ ማን ነው? እሱ ወንድማችን ትንሣኤ አንብቧ ማን ነው? እሱ ትንሣኤ የሚሆነው ክርስቶስ ነው። ከምን ትንሣኤ ከመጽሐፍ ቅዱስ እሺ ነው አይደለም? አንብቦ ይኸው እየሰማሁህ ነው። ትንሣኤ ነው አይደለም? መጽሐፉ ይላል አይልም? ሩሲን ቦስ እያላመጸብን ነው። ኤኒዌይስ ጥርሱ ይላል አይልም? ከድር እሺ ይላል። ስለዚህ ትንሣኤ እኔ ነኝ አለ አይደል? ሕይወትም እኔ ነኝ አለ አይደለ? ቁርአንህ ላይ ደግሞ ትንሣኤ ማን ነው? ትንሣኤ አላህ ነው። ትንሣኤ አላህ ነው። እዚህ ጋር ደግሞ ክርስቶስ ነው። ስለዚህ ክርስቶስ ምንድን ነኝ? ሰው ነኝ ወይንስ አምላክ ነኝ ነው እያለ ነው ያለው እዚህ ጋር። እኔ እኮ ስለ ማርያም እኮ ነው ጥያቄ። ችግር የለውም። ስለዚህ ያጋ እኮ አላህ ትንሣኤ ነው ስትል የሚያስነሳው አላህ ነው እያልክ ነው አይደለ? ከመቃብር ውስጥ እዚህ ጋርም ትንሣኤ ኢየሱስ ነው ስትል ከመቃብር የሚያስነሳው ኢየሱስ ነው ማለት ነው። ስለዚህ ምንድን ነው ማለት ነው? ኢየሱስ ማርያምንም ቢሆን የሚያስነሳት ማን ነው ማለት ነው? ኢየሱስ ነው። ስለዚህ አምላክ ነው እያልከው ነው አይደለ? አይ እኩል ናቸው ወይስ እንደ ለማለት ነው? ከማርያም ጋር ችግር የለውም። እሱ ላይ እንሄዳለን። የሚያስነሳው ማን ነው ይላል። ጥያቄ እሱ ነው። ጥያቄው ገብቶኛል። ጥያቄው ላይ አሁን እንትን ትላለህ። ማን ነው የሚያስነሳው ነው የሚለው እዚህ ጋር። ትንሣኤው ማን ነው? በቃ እኔ ነኝ አለ እኮ። ስለዚህ ክርስቶስ ነው አይደለ? ኢየሱስ ነው። ጥያቄ እኮ ስለ ማርያም ነው እኮ። ስለ ማርያም እንድትሄድ እኮ ነው። ማርያም የሚያስነሳትም እኮ እሱ ነው የሚሆነው ከዛ በኋላ። እሱ አስነስቷት ነው እንጂ በራሱ አልተነሳትም። ጎበዝ። ስለዚህ ክርስቶስ ትንሣኤ ከሆነ አላህ ትንሣኤ ከሆነ ክርስቶስ ክሌም አድርጓል። ምንድነው? የክርስቶስን ክሌም ነው አላህ ለሚባል አካል የሰጠው ማለት ነው። ሌላስ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ አይደለ? የሚያምንብኝ ምን ይሆናል አለ? ሕያው ይሆናል አለ አይደለ? ስለዚህ ከመቃብር የሚያስነሳቸው ሕያው የሚያደርጋቸው ክርስቶስ ነው። ማርያምን የሚያስነሳት እሱ ነው። እኔ እኮ ስለ ማርያም ነው መልመድ የፈለግኩት እኮ መለስኩልህ እኮ። ማርያምን የሚያስነሳት እሱ ነው። እሺ ዙፋን አላት እንደ ኢየሱስ? እንደምን ዙፋን? በስላሴ መካከል ዙፋን የሚባል ነገር ለፍጡር አይሰጥም። አይ ስታመልኩ እኮ ግራ ገብቶኝ እኮ ነው። አሁን ሌላ ቶፒክ ውስጥ ልገባ ነው። ዕብራውያን ምዕራፍ 1 ላይ ሁሉም በፈጠረበት ሁሉን እንትን ካለ በኋላ በአብ ቀኝ ተቀመጠ ይላል። አንድ አገዛዝ፣ አንድ ስልጣን፣ አብ ወልድ መንፈስ ቅዱስ፣ አንዲት ዙፋን አላቸው። ዙፋን ኢንሴንስ ቅድስና፣ ልዕልና፣ ግዛትንም የሚያመለክት ነው። እንዳንተ ወንበር ማለት አይደለም። ስታመልኳት ያልከው ሜይ ቢ ከአጥበሬን ታመልካለህ። ወጣ። ኦኬ፣ አይበቃችሁም? ቢኒ የምጨምረው አለ? ሙሉ ነው፣ ምንም አያስፈልግም።